ቢኒ ማለት ነው። ትናንትና አብርሽና ሩታ ፈታ ዘና እያሉ ቤት ውስጥ ቁልፍ ይዣለሁኝና እናንተ እንግዲህ ደስ ይበላችሁ ብሎ ለጥላቶች አይዲያ ሰጥቷቸው ነበርና እኔ በጣም ነው የገረመኝና ብዙ ሰው አይምሮ ማለት ነው በእውነት የቆሸሸ ነው። ባልና ሚስት ተለያይቶ ህጉም ይፈርድላታል። ሄርሜላ ከአብርሽ ጋር ትመጣለች ብላችሁ አያምናችሁ የምታወሩ ዩቲዩበሮች፣ ትንንሽ ዩቲዩበሮች ነው እኔ እህቶቼ ስለሆናችሁ ማለት ነው። እባካችሁ ከባልና ከሚስት አይዲያ ወጣችሁ አንድ እንዲሆኑ ስሩ። ለትምህርትም ቢሆን አብርሽና ሩታ አንድ ላይ ሲመጡና አንድ ላይ ሲሆኑ ወጣቶች ይማራሉ። እሰው ባል ላይ ጉፍ አይልም። ያችም እየመጣኝ ወንድም ልጅ የሰውን ሚስት አይመኝም። ስነ ስርዓት ይይዛሉ። ነገ ተነገ ወዲያ አይዲያችንን ብናስተካከል እኛ ቶክቶክም ላይ ዩቲዩብ ላይ የምንሰራ ልጆች በእውነት ነው የምላችሁ ወጣቶች አይምሯቸው ይታደሳል። አሁን አብርሽና ሩታ እያደረጉ የወጣቱን አይምሮ እንዳው 2-3 እያደረገው ነው። እኔ እስካሁን ድረስ አይምሮ ያልተቀየረው እኔ ብቻ ነኝ ወላ ያላችሁ እስኪ ኮሜንት ላይ እኔ መቼም እንደማይላዩና እነሱ ስራ ላይ እንደሆኑ ብቻ ነው አይምሮ የሚነግረኝ እንጂ አንድ ቀን አብርሽና ሩታ ተለያይተዋል ብዬ አምኜም አላውቅም። ነገም ተነገ ወዲያ ልጃቸውን በሳቅ በጨዋታ ሁሉ ነገራቸው አእምሮ ይመጣሉ ብዬ የምጠብቅ በተስፋ እኔ ይመስለኛል። እኔ ብቻ ነኝ ግን እስኪ ኮሜንት ላይ በእውነት እኔ ግርም እኮ ነው የሚለኝ አንዳንድ ጊዜ ወጣቶች ህይወት ማለት እኮ ትምህርት ቤት ናት። ህይወት እኮ ትዳር ማለት እኮ ብዙ ፈተና አላት። ትዳር ማለት እኮ ዝም ብላ አትቆምም። የሁለት ሰው ጨዋታ ናት ትዳር ማለት፣ የአንድ ሰው አይደለችም። አሁን እኮ ሩታ ብቻ ናት ለትዳር የምትለፋው። አብርሽ አቋም ቢኖረው ቀጥታ መንገድ ቢይዝ ሁሉን ነገር ማበታተን ይችላል፣ ማስተካከል ይችላል። ሁሉን ጨዋታውን የተጫወተ ያለው እኮ አብርሽ ነው። በነገራችን ላይ እስካሁን ድረስ የአብርሽ አቋም ነው ትክክለኛ አቋሙ ያልተገኘ ምስጢሩ ያልተገኘ ማለት ነው። ወደዳችሁም ጠላችሁም አብርሽ ቁማሩ ሲጨርስ ማን እንደሚያፈር ሁለት ሚዲያ ላይ የምታወሩትን እወቁ። ባልና ሚስት መሃል አትግቡ። ፈጣሪ የእናንተ ህይወት በሰበብ ነው የሚያበላሽባችሁ። በእውነት ነው የምላችሁ። አላህ ሱብሃነሁ ወተዓላ ማለት ነው የሰው ህይወት ውስጥ የሚገባና ነገረኛ ሰው ህይወት የለውም እርዝቅ የለውም ተብሏል። እርዝቃችሁ በረካ ያለው በሰው ደስታ ስትደሰቱ ነው። እባካችሁ ልለምናችሁ፣ እስቲ ዛሬ እንኳ ልለምናችሁ ነው በራሳችሁ ማንነት ብቻ እንጂ የሰው ልጅ የሰው ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። የፋፊ ቤተሰቦች ግሪስ ፋሚሊዎችም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ ፈታ ዘና ብዬ አብርሽና ሩታን ለመለያየት ሌት ተቀን እንቅልፋተው ለእንቅልፋቸውንም ጧት አይሉ ማታ አይሉ ሰበር ሰካ የሚሉ በጣም አረመኔ ሰዎች ስለበዙ እባካችሁ ፋሚሊ፣ እኔ በቃ ለአንድ ሰው ብቻ አይደለም እዚህ ሚዲያ ላይ የወጣሁ የምጮኸውና ወጣቶች የምትቀርቡትን ሰውና ጓደኛ የምትይዙትን ሰው ምረጡ ለማለት እፈልጋለሁ። አንድ ቤተሰባችሁም ቢሆን የእናንተን ጉዳትና የእናንተን ጥቅም እንደማይረዳችሁ መገንዘብ ትችላላችሁ። በአንዳንድ ሰዎች ህይወት ላይ ብዙዎቻችን እንማራለን ብዬ አስባለሁኝ። የኛ ህይወት እነሱን ባይገልጻቸውም የድራማ ህይወት እኛ ይገልጻንም። እርግጥ እንደ ኢትዮጵያ ስናስብ የድራማ ህይወት የድራማ ነው፣ የትክክለኛ ህይወት ትክክለኛ ህይወት ነው። ግን በህይወታችን ውስጥ እንደ አይነት ህይወት ብዙዎቻችን ፓርት ያኔ እንትኑን ቀይሮ ነው እንጂ ብዙዎቻችን ህይወታችን ውስጥ ይመጣል ብዬ አስባለሁኝ። ያለፈም ህይወት ነው ብዬ አስባለሁኝ። የሩታ ህይወት ለብዙዎቻችን ማስተማሪያ፣ የብዙዎቻችን ህይወት የሚያስተካክል ነው ብዬ አስባለሁኝ። ከብዙ ጓደኛ ከብዙ ኦደንስ ትንሽ የባልና የሚስት መስማማት ብቻ እንደሚወስነው በትክክል አይቻለሁኝ። ሩታ ሀብቴ በአሁን ሰዓት ጥሩ ሙድ ላይ ያለችው ምንም ነገር ቢፈጠር የሚሰብራት ነገር የለም። ለምን ያን ጨለማ ያን ስቃይ በእርግዝና ሰዓት አንድ ወንድ ልጅ ትቷችሁ ትሄድ ብዙ ጨለማ ብዙ ፈተና፣ የቤተሰብ ንግግር፣ የቤተሰብ አሳብ፣ ቤተሰቧን ትታ ዘመዶቿን ትታ አብርሽ ብላ ያ ነገር ሳይሰካ አርግዛ ትቷት ሲሄድ ቤተሰብ ለራሱ ምን ያክል እንደሚናገራትና እንደሚሰብራት ያን ሁሉ ፈተና አልፋ ዛሬ ደርሳ ዛሬ ላይ የፈለገ ነገር ቢመጣ ሩታ አትሰበርም። ወደዳችሁ ጠላችሁ አብርሽና ሩታ መቼም የሚለያዩ ሰዎች አይደሉም። ነገር ግን ሩታ እንዳሳለፈችው ህይወት ነው መናገር የምችለው፣ ኮርቼም ማውራት የምችለው።
እሷ ላይ በአሁን ሰዓት ይህን የመሰለ ልጅ ያደረሰችው በጥንካሬዋ ነው እንጂ በእሷ ህይወት ላይ ያለፉ ብዙ ህይወታቸውን ያጡ፣ ብዙ ልጆቻቸውን የጣሉ፣ ብዙ ልጆቻቸውን ያስወረዱ የጣሉ በጣም አብዛኛ ኢትዮጵያ ወጣቶች ይሄ ህይወት አጋጥሟቸዋል ብዬ አስባለሁ። ባሌማ ከከዳይ ብላ እራሷን ያጠፋች ስንት ወጣት አለች። ባሌ ከከዳይ ብላ ልጇን በማይሆን ነገሮችን በከኔናው በምኑ እያረገች የምታስወርድና የምትአጠፋ ልጇን ነፍሷን ለማጥፋት የምትደርሰው ልጁን አልፈልግም ብቻን አላሳድግም ብላ ነው። ወጣቶች ብዙ ወጣቶች እናውቃለን። በሀገራችን በሰፈር ዲቃላ እየወለዱ የሚጥሉ በጣም ብዙ አሉ። ከከዳኝማ እሱማ ካላመነልኝ እሱ እኮ እንደዚህ ከቤተሰቦች አውጥቶኝ ቤተሰቦች ከርተውኝ እኔ ቤተሰቦችን ከድቼ እያለች ራሷን ያጠፋች ስንት ወጣት አለ። እንኳን ሴት አይደለም ወንድ ልጅ እንኳ ሳይፈልግ ከወለደ ራሱን የሚያጠፋ ስንት አለ። በሐላል ካልወለደ አንዳንድ ወንድ ቤተሰብ ጫና ያለበት ስንት ራሱን ያጠፋ ወንድ ይኖራል። በእውነት ማች ኢትዮጵያ ላይ ብዙ ታሪክ አለ። ሩታዬ ሀብቴ ግን እኔ አሁን እማደንቃት እነሱ ያብዳሉ፣ ይሰክራሉ፣ በቃ የማይሆን ነገር ይናገራሉ። እሷ እየሳቀች ነው የምትመልስላቸው። አልታመመም፣ ጤነኛ ነው ባሌ፣ እንዝናና፣ ተውን፣ ህይወታችንን እንኖርበት። ወዴት እንደዛ ነው የምትለው። ግን ሊሰሟት ፈቃደኛ አይደሉም። አብርሽና ሩታ እንዲዝናኑና አብረው እንዲቀጥሉ ጭራሽ ቅናት እንጂ የአብርሽ በሽታ የተሰማው አንድም አላየሁም። እኔ በእውነት ነው የምላችሁ። የሰው ልጅ በሽታችሁንም ፍላጎታችሁንም ራሳችሁን የምታዳምጡት እናንተው ራሳችሁ እንደሆናችሁ በየታ ያላችሁ መቼም እዚህ ሚዲያ ላይ ማንም ሰው የእናንተን ቁስል የሚኖርላችሁ የለም። እናንተን በሽታ የሚታመም የለም። እናንተው እናንተ ናችሁ ለራሳችሁ ያላችሁት። እና በአብርሽና በሩታ እኔ ብዙ ነገር ተገንዝቤያለሁ ብዬ አስባለሁ። ማንም ሰው ለጩኸቱ ሩታ ጋር ሲሆን በሩታ ጋር ይጮሃሉ፣ ሄርሜላ ጋር ሲሆን ሄርሜላ ጋር ሄድበት ይላሉ። ይሄ ምንድን ነው? አቋም የሌለው ሰው እንዳለ ወጣቶች በጣም አይምሯቸው ታማኝ እንዳይሆኑ በጣም ብዙ ሰዎች አይተናል። እኔ እስካሁን ድረስ የምሰራው አብርሽና ሩታ እንዳይለያዩ እንጂ እንዲለያዩ ሰርቼም አላውቅም። ሰርቼ ከሆነ አምጡ ኮሜንት ላይ። አንድ ቀን አብርሽንን የምሳደበው ትክክል አይደለም፣ ሚስቱን አያከብራትም፣ ማንንም የሚያሰድባት የእሱ አቋም ነው፣ ትክክለኛ አቋም የለውም፣ የትዳር ዓላማ የለውም፣ ሩታን እያሰደበ ያለው አብርሽ ራሱ ነው ብዬ ስናገር አንቺ ወንድ ልጅ ጥላት አለብሽ፣ ወንድ ልጅ የለሽም እንዴ? ኧረ እናንተ ተው። ይሄ ሁሉ ድራማ እየተጫወተ ያለው አሁንም ቢሆን አብርሽ ነው ራሱ። ቆምጠጥ ብሎ እኮ ቢናገራቸው ይሄ ሁሉ እንደዚህ ቂጡን አይከፍትም ነበረ። የተኛው በቃ አቋም የሌለው ወንድ ለትዳር አይሆናችሁም። ልክ እንደ አብርሽ አይነት ወንድ ለትዳር አትምረጡ። በእውነት ነው የምላችሁ። ሚስቱንም እያሰደበ ያለው ሄርሜላንም እያሰደባት ያለው እኮ አብርሽ ነው። በሐቂቃ ነው የምናገረው። አንድ ወንድ ልጅ አልፈልግሽም ብሏት አይደለ? አልፈልግሽም ሲላት በትክክለኛ አማርኛ ውጭ፣ ከህይወቴ ውጪ፣ ትዳሬን አድሻለሁ፣ በቃ ውጪልኝ ብሎ በውስጥ መጻፍ ይችላል። በሰው እዛው በውስጥ መጨረስ ይችላሉ። ድራማ እየደገኑ ቪዲዮ እየደገኑ የሚመጡላቸው ስራና ስራን እየሰሩበት ነው። ትዳር በስራ ሆኗል። በቃ የእነ አብርሽና የሩታ ህይወት ድራማ ነው። በቃ ድራማ ታልሰሩ ህይወት የላቸውም፣ እንጀራ የላቸውም፣ ስራ የላቸውም። በቃ ይሄ ነው። ሩታም አንዳንድ ጊዜ ሩታንም አለመሳደብ አይቻልም። ማለትም ብትሉ ቪዲዮ ተወዳለች፣ በቃ ቻናል ላይ መውጣት ተወዳለች። በቃ እሷ ሁሉ ነገር በእሷ አይዲያ በእሷ እንዲሆን ትፈልጋለች። የሆነላት ነው። በቃ ትክክለኛ ነገሮችን እሷ ይዛ ስለምትመጣ ያንን ነገር ደግሞ ሰው ስለማይፈልግ እውነተኛ ታሪክ ስለማይፈልግ ሩታን ኃይለኛ ናት፣ አሸባሪ ናት፣ ሚዲያውን እያንጫጫችው ነው። አይቻልም እንደዛ። ሚዲያውን እያንጫጫለው ከሆነ አብርሽ ነው አቋም አቶ ሁለት ልብ እንዳለው ነው የሚያሳየን። አሁን እኮ በእውነት ነው የምላችሁ። ለምን ብትሉ አንዴ የታመመ ይመስላል፣ እውነት ሲናገር እውነት ይመስላል። ትክክለኛ ህይወቱን እንደመረጠ ይናገራል። አልታመምኩም፣ ጤነኛ ነኝ፣ እያመሰግናል ፈጣሪውን። ከዛ ደግሞ ቀጠል ብሎ ሲጠይቁት አንገቱን ይቀልስልስ ይላል። አሁን የማታ ፌንቴ መብላቱ ምን አመጣው? ራሱ እኮ መወሰን ይችላል። ውጡልኝ ከህይወቴ እኮ ማለት ይችላል። አልታመምኩም፣ እኔ ልዝናና ሚስቴ ጋር ልሄድ ነው እንጂ ማለት ያለበት የግድ የተገደደ ያክል እንደዚህ አይኑን እንትን እያረገ ጠጉሩን እያሸ ማድረግ የለበትም። በእውነት ነው የምላችሁ።
እኔ አብርሽ ቤተሰቦችም እኮ የምቆጣው ለምንድን ነው የዚህን ያህል የሚሄዱት በውሽማ ጋር ብዬ እንጂ አብርሽ ለራሱ ጨዋታውን እየተጫወተው ነው። በህይወቱ ላይ እየቀለደ ነው። በሴት ህይወት እየቀለደ ነው። የሴት አንድ ሴት ልጅ እኮ ትዳር ማለት ቀልድ አይደለም፣ ህይወት እኮ ነው። ሄርሜላ አሁን ህይወት አልባከነም፣ አልተሰደበችም፣ አልተዋረደችም ብለን እንላለን እንዴ? እንደ ሄርሜላ እኮ እዚህ ሚዲያ የተዋረደ የለም። ማነው ያዋረዳት? የማይሆን ሰው ወዳለሁ ብላ እያስመሰለችም ሆነ ከእውነት የሚሆን ፈጣሪ ነው የሚያቀላት። ራሷን ግን ዝቅ እያደረገች ነው። ለምን? ቁርጥ የሌለው ወንድ ቀርባ ውሳኔ የሌለው ወንድ እንኳን ለሩታ ሀብቴ ያልተንከባከበ ወንድና ያልተረዳ ወንድ ሄርሜላን ተረድቷት ደስተኛ ትሆናለች ብላችሁ የምታስቡ ካላችሁ እናንተ በህይወታችሁ እየቀለዳችሁ ነው። በእውነት ነው የምላችሁ። እኔ ቀልድ ህይወት አልፈልግም። ትዳር ከሆነ ቁርጥ በቃ እንደዚህ ነው አለቀ። ምን አሰባሰበው? ህይወቱን መምራት ከፈለገ እኮ አብርሽ የራሱ መወሰን ይችላል። ወጣት ነው እኮ። እናንተ ሁልጊዜ ህፃን ነው እንደሚደረገው፣ ሁሉ ጊዜ በሰው ነው እንደሚመራው። አሁን እሺ ኤፍሬም ትዳሩን እየመራው ነው አለ። ነገ ደግሞ ሌላ ሰው መጥቶ ወደ ሄርሜላ ሲገለብጠው ሄርሜላን በሰው ሊመራት ነው። አቢላ ይመራል ይሄ የሄርሜላ ህይወት፣ እዚህ ደግሞ ኤፍሬም ይመራል። ይሄ ህይወት ነው እንዴ? አይደለም እኮ። አብርሽ ነው እያበላሸው ያለው ሁሉን ነገር እየከረበ ያለው ሚዲያን እየከረበ እያስጠላን ያለው የአብርሽ አረካት ነው። በእውነት ነው የምላችሁ። የሰው ልጅ ምንም አያመጣም ያወራል ይቀራል ብሎ ነው የሚያስበው አብርሽ። አወሩ ምን አሉ ጮሁ ምን ያደርጉኛል እኔ አብርሽ ነኝ ብሎ የሚያስብ ነው አብርሽ ማለት። እኔ ተስር እስከ መረቱ እኮ አውቃለሁ የአብርሽን ጠባውን ማለት ነው። ሁልጊዜ በቃ ሰው ልጅ ቢያወራ ምንም አያመጣም የሚል ነው። እርግጥ ምንም አላመጣም። ለምን? እንደውም እይታው እየጨመረ ሰው ልጅ በጉጉት እየጠበቀው ያለው አሁን ነው። ይሄ ነው እንግዲህ ሚዲያ ላይ እየተጃጃሉ እና ሩታ ሀብቴ ልጅሽን ጠብቂ፣ ልጅሽን ለማንም ጋጠ ወጥ ሰዎች አትስጪ። ብዙ እየስላቀፈችውን የትናንትና አካላቴ ነበር ያለቀው ትጥለዋለች ብዬ ማለት ነው። ለምን? የልጁን እናት የጠላይ ሴት ለልጁ ደንታም የላትም። በእውነት ይሄ ልጅ የሆነ ነገር ቢሆን ደስተኛ ናቸው አብርሽ ቤተሰቦች። እነ ሄርሜላማ ተውት። ይሄ ልጅ በመፈጠሩ በጣም ነው ቅጥል ያለችው በልጁም ብሎ ስለመረጠ ብቻ። እና ቢላም መዋረጃዋን ሰዓት ጠብቁ ሩታ እንድትቃለልና እንድትዋረ